እውነት እንደኔ አመለካከት ግን የቤቲ ወደ እነ ጽናት ቤት መመለስ ለጽናት በጣም ከባድ ፈተና ሆኖባታል። እንደምታዩት ቤቲ የአይምሮ ታማሚ ብትሆንም ክሩቤልን ግን መራቅ በፍጹም አትፈልግም። እያንዳንዱ የሚከናወነው ነገር ጽናትን ሰላሟን ነስቷታል። ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጽናት ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቤቲ ወደ እነ ጽናት ቤት ለሳምንት እናትየዋ ቃል በገባቸው መሰረት እየወሰደች ያለችውን መድኃኒት እስከምትጨርስና ትንሽ ያለችበት የጤና ሁኔታ ወደ ቀድሞ ጤንነቷ እስከሚመለስ በማለት በእናትህ በጠባኸው ጦት የሆነብህ በማለት እንግዲህ ክሩቤል ምን ብሎ መወሰን እንዳለበት ሁሉ ግራ እስከ መጋባት ድረስ በመድረስ የቤቲ እናትም ከቤቲ ጋር በጣም እየተቸገረች እንደሆነ ቤቲ ቤት መቀመጥ እንደማትፈልግ የክሩቤል የሆኑ ነገሮችን እና ክሩቤልን ብቻ ማየት እንደምትፈልግ ነው ከእናቷ ጋር እየተነጋገረች ያለችው። ካሳለፍነው ፓርት ላይ እንዳያቸውት ክሩቤልን መንገድ ላይ ባገኘችው ጊዜም በህልሜ ክሩቤልን አየሁት፣ እናቴ እውነት ነው ወይ? አሁን ግን የለበሰው ልብስ በፊት ከሚለብሰው ልብስ ቀየር ያለ ልብስ ነው በማለት ስትጮክ ነበረ። እንደዚሁም በመንገድ ላይ እየሄዱ ሳሉ የአምቡላንስ ድምጽ እሰማለሁ። እናቴ ደብቀሽኝ ወደ ሆስፒታል ልወስጅኝ ነው ወይ? አምቡላንሷ ድምጿ እየተሰማኝ ነው በማለትም እየፈራች ነበረ። በወቅቱ የነበረው ቤቲ ያለችበት ሁኔታ በጣም ከባድ ነው። ናሆምና መራዊ በጣም ደስ በሚል ሁኔታ ነው ያሉት። እንደዚሁም የታገቢኛለሽ ወይ ጥያቄ አቅርቦላታል። እኛ እንኳን ካሳለፍነው ፓርት ላይ ነበረ ይጋባሉ ብለን ስንጠብቅ የነበረው ነገር ግን በጋብቻው ዙሪያ የናሆም እናት ያቀድኩት ትልቅ እቅድ አለኝ በማለት ሰርፕራይዝ ልታዘጋጅላቸው ያሰበች ትመስላለች። እንግዲህ ክሩቤል ከመውጫ መግቢያ አቶ ነበረ የከረመው። እንደሚታወቀው የቤቲ እናት ልጄን እባክህ አድንልኝ በማለት ወደ እናንተ ቤት ብትመጣ ወይም ደግሞ አንተ እኛ ቤት ብትመጣ ቤቲ ይሻላታል በማለት ነበረ ክሩቤልን ስትጠይቀው የነበረው። ክሩቤል በፍጹም እኔ እናንተ ቤት መምጣት አልችልም፣ ቤቲንም ደግሞ ወደኛ ቤት ማምጣት አልችልም፣ ጽናቴ ትጎዳብኛለች በማለት ነበረ በወቅቱ ሲናገር የነበረው። የቤቲ እናት ጽናት ጋር ድረስ በመሄድ ጽናትንም ጠይቃለች። ነገር ግን ጽናት ጥብቅ የሆነ አቋም ነበረ በቤቲ ዙሪያ የነበራት። ምንም ትሆን ቤቲ አላስገባትም መልሼ ቤቲን በማለት እንግዲህ ቤቲ በእሷ ላይ ያደረሰችባትን ከባባድ የሚባሉ ወንጀሎችን ጭምር አስታውሳ በፍጹም ምንም ላግዘሽ አልችልም በማለት ነበር በወቅቱ የመለሰችላት። የቤቲም እናት ምናልባት ክሩቤል ሊያዝንልኝ ሊራራልኝ ይችላል ብላ ባሰበችው መንገድ ሁሉ ክሩቤልን ለምነዋለች። ይሄ የቤቲ እናት ተማጽኖ ለክሩቤል ሰላሙን ነው የነሳው። ምክንያቱም ጽናትን በፍጹም መጉዳት አይፈልግም። ነገር ግን የቤቲ እናት ያን ሁሉ ስትማጸነው እናቴን አስታወስኩ በማለት ክሩቤል ሰላሙን እንዲያጣ ሆኗል። ምክንያቱም እናቶች በዚህ መልኩ ሲማጸኑ ማንም እናት ያለው ሰው ያስታውሳል የእናቱን ሁኔታ እና ማንም እናት ደግሞ በልጇ ምንም አይነት አማራጭ ምንም አይነት ተሞክሮ ታደርጋለች ለልጇ መፍትሄ ይሆናል ብላ ካሰበች እና የቤቲ እናትም እያደረገች ያለችው ያንን ነው። እንደሚታወቀው ቤቲ ከታመመች ቆይታለች። በሆስፒታልም በተለያዩ ቦታዎችም አብረዋት ቆይተዋል። ነገር ግን አሁን ሐኪሞቹም ምናልባት ሊሻላት ይችላል ከክሩቤል ጎንና በክሩቤል ቅርብ ከሆነች በማለት
ቢያንስ መድኃኒቱን እየወሰደች ይሄ እየወሰደች ያለችው መድኃኒት ለሳምንት ድረስ መፍትሄ እስከሚያሳይ በማለት ነበረ ያዘዟት። የቤቲ እናት እነ ክሩቤል ቤት ድረስ በመሄድ በሩን በማንኳኳት ኒና ነበረች በወቅቱ በሩን የከፈተችላት። ወደ ውስጥ ልግባ ወይስ ትጠሪልኛለሽ ክሩቤልን በማለት ነበረ ኒናን የጠየቀቻት። ኒናም ደግሞ የማላውቀውን ሰው ወደ ቤት አላስገባም ሄጄ ጠርቼልሽ እመጣለሁ በማለት እየመለሰችላት ሳለ ክሩቤል ከኋላዋ ይመጣል። እንደውም ይኸው መጥቶልሻል አናግሬው በማለት ኒና ወደ ውስጥ ትገባና በሩ ላይ በመጠጋት እያንዳንዱ የሚያወሩትን ነገር ለማዳመጥ ትሞክራለች። የቤቲ እናት እያንዳንዱ ንግግሯን ከጨረሰች በኋላ ክሩቤልም በቤቲ እናት ንግግር ሳይስማማ ወደ ቤት ሊገባ ሲል ኒናን ያገኛታል። ምን እየሰራሽ ነው? የእኛን ንግግር እዚህ እያዳመጥሽ ነው ወይ በማለት ነበረም የጠየቃት። እኔ መወልወያ እየፈለግኩ ነው፣ የእናንተ ንግግር ምን ይሆነኛል? ይልቁንስ ሴት አለ መወልወያው በማለት ክሩቤልን ትታው ወደ ሌላ አቅጣጫ ትሄዳለች። ነገር ግን ኒና ወደ ቤት ከገባች በኋላ ለጽናት ልታስረዳት ሞክራ ነበረ። ጽናት ግን ስለ ክሩቤልና ስለ እኔ ምንም አይነት ነገር ስታወሳውሽ መስማት አልፈልግም በማለት ጥሩ የሚባል ምላሽ አልሰጠቻትም ጽናት በወቅቱ ለኒና። ኒና ደግሞ እውነቱን ነው የነገርኳት፣ ለምን እንደዚህ ተቆጣች በማለት ግራ በመጋባት የጽናት ባህሪ እውነት ግራ እያጋባኝ ነው አሁንስ በማለት ብቻዋን ስታወራ ነበረ። እንግዲህ ናሆም ሰሞኑን መራዊትን ለማስደሰት ያለ የሌለ አቅሙን እየተጠቀመ ነው ያለው። መራዊ ያለችበት የጤና ሁኔታ ሰሞኑን ምንም አይልም። ስለዚህ መደሰት አለባት ብሎም ስለሚያስብ ለሷም ደግሞ ይበልጥ ስለሚጨነቅላት በምን አይነት መልኩ ላስደስታት በማለት እንግዲህ ቤት ውስጥ የቻለውን ነገር ሁሉ እያዘጋጀ በየቀኑ ሰርፕራይዝ እያደረጋት መራዊትን ደስተኛ ለማድረግ እየሞከረ ነው ያለው። በቤቲ ወደ ኪራ ቤት መመለስ ናሆምን ጨምሮ መራዊትና ሰናይትም በጣም የሌለ ተበሳጭተው ነው ያሉት። በተለይ መራዊ ያንን ሁሉ ነገር ካሳለፍን በኋላ አሁን ወደ እነ ክሩቤል ቤት ሰላም ተመለሰ ከስንት ጊዜ በኋላ ጽናትም ልትደሰት ልትስቅ ነው ስንል ይበልጥ ከሌሎቹ የባሰ ነገር እየመጣባት ነው ያለው በማለት ነበረ መራዊ ስትናገር የነበረው። ኒና በቤት ውስጥ እየተከናወነ ስላለው ነገር ብዙም ስለማታውቅ በተለይ ደግሞ ስለ ቤቲ ጉዳይ ብዙም የምታውቀው ነገር ስለሌለ መሀል ሰፋሪ ሆናለች። የቤቲንም ጉዳይ ሁኔታዋን እያየች ብታዝንም ነገር ግን ጽናት ላይ የምታየው ብስጭትና ጽናት ላይ የምታየው ንደት እውነት ምናልባት ይች ልጅ በድላት ሊሆን ይችላል። ነገር ግን በደሉ ምን አይነት በደል ብትበድላት ነው እንደዚህ ጽናት እንደዚህ ስትሆን አይቻት አላውቅም በማለት በጣም በመገረም ላይ ነው ያለችው ኒና። ሰናይት እንደተለመደው ኒናን እንደደበደበቻት ሁሉ ቤቲንም ብትደበድባት ደስተኛ ትሆን ነበር። ነገር ግን ቤቲ በአሁን ሁኔታዋ ላይ እንኳን ሰው መቷት አይደለም በራሷ በተያዘችው ሁኔታ ላይ ሁሉ እየተቸገረች ስለሆነ በሰናይትና በክብሮ መካከል የፍቅር ግንኙነት እየተጀመረ ይመስላል። እንደሚታወቀው ሰናይት ክብሮምን ከኒና ጋር ስታየው በጣም በወቅቱ ተበሳጭታ ነበረ። ይህ ነገር ደግሞ በማንኛውም ሰው ላይ የማይከሰት ነገር ነው። አንድን ሰው ስንወደው ስናፈቅረው ብቻ ነው ከሌላ ሰው ጎን ሲሆን ከሌላ ሰው ጋር ስናየው የምንበሳጨው የምንናደደው እና ያኔ ነበረ ሰናይትን የጀማመራት። ሰናይት እንደሚታወቀው በውጭ ሀገር የምትኖር አንድ እህት አለቻት። ከእሷ ጋር ለረዥም ሰዓታት በስልክ ያወሩ ነበረ። አሁን ግን
እህቷን ሳይሆን ክብሮምን ነው በስልክ ለረዥም ሰዓታት እያወራች የምትቆየው። ክብሮምም ከኪሩቤል አባት ስራ ቦታ እንዳለ ነው እንግዲህ ለሰናይት የነገራት። መቼ ነው የምትመለሰው በማለትም ጠይቀው ነበረ። ስትጠይቀው ለምን ፈልገሽ የነበረ ነው ያላት ክብሮምም፣ ምክንያቱም እያሳየችው የነበረው ፊት ለሱ ደስ አላለውም ነበረ። ነገር ግን አሁን ሰናይት እጅ ሰጠች ትመስላለች። የቤቲ ወደ እነ ኪሩቤል ቤት መመለስ ደግሞ ሁለታቸውንም ኪሩቤልንም ጽናትንም ነው ያበሳጨው። ጽናት ነገሮችን እስከ ሳምንት ለመቋቋም ብትሞክርም ነገር ግን ቤቲ እያሳየች ያለችው እንቅስቃሴ በጣም የሚያስፈራና የሚያናድድ ነበረ። ጎን ለጎን ለራሱ ተቀምጠው እጅህን ካልያዝኩ፣ አንተ ላይ ካልተቀመጥኩ፣ አብረን ካልተኛን፣ አብረን ካልበላን፣ አብረን ካልጠጣን የሚሉ ከኪሩቤል ጋር አብሬ ልተንፍስ እያለች ስለሆነ ይሄን ነገር ደግሞ ማየቷ ለጽናት በፍጹም አላስደሰታትም። ለአንድ ሳምንት የተስማማችው ጽናት ለአንድ ቀን ለራሱ መቋቋም አቅቷታል። እንደሚታወቀው ለማረፍ ብላ የገባቸው ወደ መኝታ ክፍላቸው ኪሩቤል አልጋ ላይ ነው። በገባ በወጣ ቁጥር ልብሱን ለመቀየር ሳጥን በከፈተ ቁጥር ቲሸርቱን እየጎተተች ሁሉ ጽናትን እያማረረቻት ነው ያለው። በዚህ ሁኔታ እስከ መቼ ይቀጥላል የሚለውን ደግሞ አብረን የምናይ ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ